እንግዲህ ከአጠቃላይ የኢኮኖሚ እድገቱ በትራንስፖርት እና ሎጂስቲክስ ላይ በቀጥታ ይንጸባረቃል። ምክንያቱም ኢኮኖሚው ሲያድግ የሚጫነው ሸቀጥ ወይ ደግሞ ሰው አገልግሎት ያድጋል። የገቢ ምርቶቻችን በተለይ የካፒታል እቃዎች ለግብርናው ለኢንዱስትሪ የሚያገለግሉ ካፒታል እቃዎች መጠን በጣም ጨምሯል። ኢኮኖሚው ያደገ ከመሄዱ አንፃር እንዲሁም በኢትዮጵያ ባደረገችው ጠቅላላ የማክሮ ኢኮኖሚ ፖሊሲ ማሻሻያ ወደ ውጭ የምንልከው ምርት የዛኑ ያህል አድጓልና የትራንስፖርትና ሎጂስቲክሱም ይሄን የመጫን አቅሙን በጣም ከኢኮኖሚ እድገቱ ጋር በጣም ያሳደገ በተለይ ቅልጥፍናን በመጨመር ብዙ ተጨማሪ ተሽከርካሪዎች ብዙ ተጨማሪ ባቡር መርከብ ሳይጨምር ባሉት ኢፊሺየንሲ ወይ ደግሞ ውጤታማነት ቅልጥፍናን በመጨመር ኢኮኖሚውን ማገልገል ችሏል። በዚሁ መሰረት የባቡሩን የመጫን አቅማችንን ከዚህ በፊት በብልሽት ቆመው የነበሩ ባቡር በመጠገን እንዲሁም የባቡሩን ፍጥነት በመንገድ ላይ ያሉትን የሚያጋጥሙ የእንስሳት ግጭት የሰው ግጭት ሌሎች መሰናክሎችን ከህብረተሰቡ ጋር በመወያየት ይሄን በማስተካከል የባቡር ፍጥነት እንዲጨምር በማድረግ የተሽከርካሪ ጭነትም እንዲሁ ቅልጥፍናው እንዲጨምር በማድረግ የኬላዎችን መንገድ ላይ አላስፈላጊ ኬላዎች እንዲነሱ በማድረግ የጭነቱ ምልልሱ ፍጥነት እንዲጨምር በማድረግ የሎጂስቲክስ አቅም በጣም ጨምሯል ማለት ነው። የአየር መንገዳችንም መርከቦቻችንም እንዲሁ አቅማቸው ከጊዜ ወደ ጊዜ እያደገ መጥቷል። አየር መንገድ ተጨማሪ አውሮፕላኖችን በመጨመር የኢትዮጵያ ባህርና ትራንስፖርት ሎጂስቲክስ አገልግሎትም እንዲሁ የአቅሙን በማሳደግ የኢትዮጵያ ገቢና ወጪ ምርቶች ያለምንም ችግር እንዲጓጓዙና ለኢኮኖሚው ድጋፍ እንዲሰጡ ተደርጓል። በዚሁ መሰረት አንዱ የምርትና ምርታማነታችን መጨመር ትልቅ አስተዋጽኦ ያለው የአፈር ማዳበሪያ አምና 19 ሚሊዮን ኩንታል ነው ኢትዮጵያ ያስገባችው። ዘንድሮ ግን ይሄ ቁጥር ወደ 24 ሚሊዮን ከፍ ብሏል። ይሄንኑ ቁጥር ከፍ ያለ ቁጥር አርሶ አደሩ ጋር በጊዜው ለማድረስ እስካሁን በተሰራው ስራ 10 ሚሊዮን ኩንታል ተገዝቶ ወደ ሀገር ውስጥ መጓጓዝ ይችላል። ለምርት ዘመኑ ከሚያስፈልገው 42% የሚሆነው ተገዝቶ ተጓጉዟል ማለት ነው። ቀሪውንም እንዲሁ በተሳካ ሁኔታ ለመጨረስ ጥረቶች እየተደረጉ ነው የሚገኙት። ሌላው ደግሞ የመልቲሞዳል ከዚህ በፊት የመልቲሞዳል አገልግሎት የሚሰጠው የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ አገልግሎት ብቻ ነበረ። አሁን ተጨማሪ 6 የግል ኩባንያዎች ወደ መልቲሞዳል እንዲገቡ በማድረግ በቅርቡ 3 ከዛ በፊት ደግሞ 3 በመስጠት ይሄም የጭነት እና የሎጂስቲክስ አቅም እንዲያድግ ተደርጎ በአጠቃላይ የሎጂስቲክስ አፈጻጸማችን ትልቅ መሻሻል አሳይቶ የኢትዮጵያ ደረጃም 114 ከነበረበት በሎጂስቲክስ አፈጻጸም በተለይ ሎጂስቲክስ ፐርፎርማንስ ኢንዴክስ በሚለው የዓለም ባንክ በሚሰፍረው መስፈርት ከ114ኛ ወደ 66ኛ ደረጃውን ያሻሻለችበት ሁኔታ ነው ያለው። ቀሪ 3 ወራት እንግዲህ አንዱ ለቅልጥፍና በጣም ወሳኝ የሆነው አሰራር ማዘመን ነው። ዲጂታል ኢትዮጵያ የሚባለውን የኢትዮጵያ ስትራቴጂ ኢትዮጵያ ያዘችውን በ2025 ሁሉንም የመንግስት አሰራሮች በኤሌክትሮኒክስ መልኩ ለማድረግ ያሰበችውን እሱን በመተግበር ነው። ከፊል ቅልጥፍና የመጣ በሱ ነው። በእኛ በኩልም ከኢትዮ ቴሌኮም እና ከአርቲፊሻል ኢንተለጀንስ ጋር በመሆን ሚኒስቴር መስሪያ ቤቱም ተጠሪ ተቋማቱም ሁሉንም አገልግሎቶቹን ለማዘመን ከሰው ንክኪ የጸዳ ለማድረግ በርካታ ስራዎችን እየተሰራ ነው ያሉት። በርካታዎቹ ወደዚሁ ስርዓት ገብተዋል። የቀሩትም ስላሉ ቀጣይ 3 ወራት አንደኛው ትኩረት የምንሰጠው ሁሉንም አገልግሎቶቻችንን በኤሌክትሮኒክስ በዲጂታል መንገድ ለማድረግ ነው ስራ የምንሰራው። ከዚህ ጋር አንድ ወስነን እየሄድንበት ያለነው እኛ ጋር የሚመጣ ተገልጋይና የሴክተሩ ሰራተኞች በሙሉ የብሔራዊ የመታወቂያ ባለቤት እንዲሆኑ የፋይዳ ባለቤት እንዲሆኑ ስራዎች እየሰራን ያለነው። የሴክተሩ ሁሉም ሰራተኞች አሁን የፋይዳ መታወቂያ ይዘዋል። እንዲሁም አገልግሎት እኛና ሴክተሩ ጋር አገልግሎት ፍለጋ የሚመጣ ማንኛውም ተገልጋይ የጅቡቲ መግቢያ ሊሆን ይችላል፣
ቦሎ ሊሆን ይችላል ማንኛውንም ከትራንስፖርትና ሎጂስቲክስ ጋር የተያዘ አገልግሎት መውሰድ የሚመጣ ግለሰብ የፋይዳ መታወቂያ ባለቤት መሆን እንዳለበት ከብሔራዊ መታወቂያ ፕሮጀክት ጽሕፈት ቤት ጋር የመግባቢያ ስምምነት ፈርመናል በቅርቡ ሰው ቀጣይ ወራት ምን አድርገው አንዱ ይሄንን ነው ይሄን አድርገን አሰራርን አዘምነን እንዲሁም ደግሞ የሰራተኛው አቅም እንዲዳብርም ለማድረግ የሲቪል ሰርቪስ ሪፎርሙን ትኩረት ሰጥተንም የምንሰራው ነው በቀጣይ 3 ወራት የሥራ አካባቢ ለተገልጋዮች ምቹ እንዲሆን የምናደርገውን ስራ አጠናክረን የምንቀጥል ይሆናል እነኚህን አድርገን ያዝነውን እቅድ እንደምናሳካ ጥርጥር የለኝም ማለት ነው ክቡር ጠቅላይ ሚኒስትራችን ለሁሉም ዘርፎች የሚሰጡት ክትትል ድጋፍና የቅርብ አመራር እንዲሁም ደግሞ ይሄንን ተቀብሎ ደግሞ ማስፈጸም የሚችል አመራርና ህዝብ በመፈጠሩ ጭምር የታቀዱ ትግሎች እንግዲህ በሚፈልገው ደረጃ ተሳክተዋል ብለን ማለት እንችላለን እንግዲህ እኔ ማስተባብረው አንዱ የከተማና መሰረተ ልማት ሚኒስቴር እንደመሆኑ መጠን በተለይ ከተሞች ላይ ላለፉት 9 ወራት የታዩ ለውጦች I think ምስክርነት ቃል እኔ መናገር ያለብኝ አይመስለኝም ዘመኑ ራሱ የከተሞች የህዳሴ ዘመን ነው ብለን ማንሳት እንችላለንና አንዳንድ አገሮች የኮሪደር ልማትን ሲጀምሩ ውበትን ብቻ ትኩረት አድርገው ይሰራሉ አንዳንዶች ኮንስትራክሽንን ህንጻን ብቻ ትኩረት አድርገው ይሰራሉ አንዳንዶች ደግሞ ብርሃናማ ከተሞችን ለምሳሌ እነ ሲንጋፖርን ማየት እንችላለን ሆንግ ኮንግን ማየት እንችላለን እነ ዱባይንም ማየት እንችላለን ማለት ነውና ሌሎች መሰረታዊ የሚባሉ መሰረተ ልማቶችንም በመዘንጋት የሚካሄድበት ነበር እኛ ወደ ኋላ ላይ ተመልሰን ስንመጣ ያንን ጋፕ በመድፈን ተጨማሪ ወጪ እንዳያስወጣን በማሰብም ጭምር የተሰሩ ስራዎች መሰረታዊ የሚባሉ የከተማ መሰረተ ልማቶች በስታንዳርዳቸውን ጠብቀው መኖር እንዲችሉ ዛሬ ላይ የፖሊሲ ምቹነት አለ መሬት የህዝብና የመንግስት በመሆኑ ምናገኛቸው ስፔሶች አሉ ይሄ ብቻም ሳይሆን የነገ የከተማ ነዋሪ ወይንም ደግሞ ትውልድ ተመልሶ ዛሬኛ ምን ሰራውን ስራ እያፈረሰ የሚሰራ ሳይሆን ተጨማሪ የቤት ስራዎቹን ጊዜው በሚጠይቀው ልክ እየሰራ እንዲሄድም ጭምር መሰረት የጣልንበት ነው እንግዲህ የኮሪደሩን ብቻ ምሳሌ አድርገን ካየን በአዲስ አበባ ፈርቀዳጅነት ተጀመረ ወደ 63 የሚሆኑ የኢትዮጵያ ከተሞች የኮሪደር ልማት ውስጥ ናቸው ይሄ ማለት እንግዲህ ትርጉሙ በጣም ብዙ ነው አንዳንዱ የኮሪደር ልማትን ከውበት አኳያ ብቻ የሚያያለ ውበት አንድ ጉዳይ ሆኖ ግን ደግሞ ኮሪደር ልማት ስንል የፍትሃዊነት ማረጋገጫ አንዱ ምልክት ነው ብለን መውሰድ እንችላለን ለምሳሌ ፐብሊክ ስፔስ የሚባሉ እነ ፓርክን የጋራ መጠቀሚያ የሆኑ ቦታዎች አንድም በቆሻሻ ተይዘው ይቀመጡ የነበረበትን ማየት እንችላለን ሁለተኛ ደግሞ በስመ ኢንቨስተር ለአንድ ግለሰብ ይሰጥና ታጥሮ ለዘመናት የሚኖርበትን ማየት እንችላለን ይሄ ፍትሃዊነትን ማረጋገጥ አይችልም ይሄ እርምጃ ሲወሰድ በዚህ በኮሪደር ልማቱ ምክንያት ለጥቂት ግለሰብ ብቻ አገልግሎት ይሰጥ የነበረ ለመላው ለከተማ ነዋሪውና ለህዝብ ሲሰጥ ፍትሃዊነትን ማረጋገጥ ከዚህ በላይ ማሳያ ያለ አይመስለኝምና ሁሉም የከተማ ነዋሪ የኔነት ስሜት እንዲሰማው የተደረገበት መንገድ ቀላል ነው ተብሎ አይወሰድም የሀገር ፍቅር የሚባለው ነገር የዜጎች ከአካባቢያቸው ጋር ሚኖራቸው ኢንተራክሽን ይወስናል ዜጎች ወጥተው መንቀሳቀሻ ቦታ ከሌላቸው ወጥተው የሚያርፉበት ቦታ ከሌላቸው ወጥተው የሚፈልጉትን አክቲቪቲ ከውነው መመለሻ ሚጠባቸው ሆነ ወጥተው ወክ ማድረግ የማይችሉ ከሆነና ለመኪና ብቻ ትኩረት ተደርጎ ይሰጥ የነበረን መሰረተ ልማት ዛሬ ሰው ተኮር እንዲሆን ዜጋ ተኮር እንዲሆን የተደረገበት መንገድ ክብርን የዜጎችን ክብር ያጎናጸፈ ነው ፍትሃዊነትንም ያረጋገጠ ነው ብሎ መውሰድ ይቻላል ይሄ ብቻ አይደለም የኢትዮጵያ ከተሞች ወደ 74% ገደማ የሚሆነው የከተማው ክፍል ከደረጃቸው በታች በጣም በጉስቁልና የሚታዩ የደቀቀ አካባቢ ላይ የሚኖር ነው ይሄንን እኛ በ10 አመቱ የልማት እቅዳችን ላይ ከ10 አመት በኋላ ሰርተን ወደ 36% እናሳንሳለን ብለን ነበር ግብ ጥለን የነበረው አሁን አጠቃላይ በሚሰራው በበልሶ ማልማት በኮሪደር ልማት እና በሌላ መደበኛ በልማት ስራዎች በተለይ ደግሞ ክቡር ጠቅላይ ሚኒስትራችን በሰጡት ቆራጥ የከተማ አመራርነት ዛሬ አሁን ሌሎች ስራዎች ሳይጨመሩ አዲስ አበባን እንኳን ካየን ሁለተኛው የካዛንቺስን ኮሪደር እንኳን ሳንጨምር ወደ 53% ዝቅ ማለት ይችላል ማለት ነው ይሄ ማለት ከደረጃ በታች ይኖር የነበረ በጣም አሳዛኝና ክብረነክ የሆነ የህይወት የኑሮ አኗኗሪ ነው የነበረ የከተማ ነዋሪ
ዛሬ በሚመጥነው ደረጃ ላይ እየኖረን ያለውና ይሄ ዜጋውን ያከበረ ነው ብለን መውሰድ እንችላለን። ይሄ ብቻ አይደለም የኮሪደር ልማት የስራ ባህልን በከፍተኛ ደረጃ ያሻሻለ የቀየረ ነው። ይሄ ብቻ አይደለም ከተሞቻችን የፈጠራ የምርምር የአዳዲስ ሀሳቦች መፍለቂያ እንዲሆኑ ከተማ አምራች ሸማች ብቻ ሳይሆን አምራች የሆነበትንም አጋጣሚ ማየት እንችላለን። ከተሞቻችን ባህላቸው እየተቀየረ ለምሳሌ የከተማ ግብርና የሚባለው ኮንሰፕት በጣም በከፍተኛ ደረጃ እየተስፋፋ የመጣው ከዚህ ከትልቅ ኮንሰፕት ጋር ተያይዞ ነውና የከተማ ግብርና ላይ እንግዲህ አሁን ኦልሞስት ባህል የሆነበት የአረንጓዴ ሽፋናችን ከጊዜ ወደ ጊዜ ያደገበት 30-30-40 የምንለው 30% ሽፋን አረንጓዴ 30% ደግሞ መሰረተ ልማት 40% ደግሞ መኖሪያ ቤት ነው። በከተማ ፕላን ስታንዳርድ መሰረት ከ5 በታች ነበር ያረንጓዴ የከተማ ያረንጓዴ ሽፋን የነበረው በአገራችን። ዛሬ ላይ ክቡር ጠቅላይ ሚኒስትራችን የአረንጓዴ ሌጋሲ ላውንች መደረግ በከተሞቻችን ላይ ትልቅ ኢምፓክት አምጥቷል። ዛሬ ላይ ወደ 22% ማምጣት የቻልንበት ይሄ ትልቅ ዲፓርቸር ነውና እንግዲህ ከተማ ሲባል ህንጻ ብቻ ሳይሆን ኮንክሪት ብቻ ሳይሆን ግንባታ ብቻ ሳይሆን የአረንጓዴ መሰረተ ልማትም አንዱ ትልቁ የከተማ እድገት ለነዋሪው ምቹነት የምናደርግበት ነውና ይሄ ቀላል ነው ተብሎ የሚወሰድ አይደለም። ይሄ ብቻ ሳይሆን በቂ መሰረተ ልማት ስታንዳርዳቸውን የጠበቁ መሰረተ ልማት እንዲኖራቸው የስማርት ሲቲ የሚባለውን ኮንሰፕት በተጨባጭ መሬት ላይ ማውረድ የተቻለበት ይሄ ሲባል ፋውንዴሽን ወይም ደግሞ መሰረት የጣልንበት ነው ብለን መውሰድ እንችላለን። ለምሳሌ የስማርት ኢንፍራስትራክቸር ዝርጋታ ፊት ለፊት ላይ ይታዩ የነበሩ የመሰረተ ልማት ቅንጅቶች ዛሬ ምድር ስር ተናበው ተቀናጅተው አብረው መሄድ እንዲችሉ የተደረገበት መንገድ ስማርት ገቨርናንስን ለምሳሌ ስማርት አስተዳደር የምንለውን ለምሳሌ አገልግሎትን ከማዘመን አኳያ ትልቅ መሰረት የጣለበት ነው። ይሄ የዴታ መረጃ የስርዓታችን የስማርት ሞቢሊቲ የምንለው የከተማ እንቅስቃሴ ኤክሰርሳይዝ ማድረግ የጀመርንበት ነውና ቀላል ነው ተብሎ የሚወሰድ አይደለም። ይሄ እንግዲህ በአዲስ አበባ ከተማ ላይ ብቻ በሰራ ነው ስራ ሳይሆን ሁሉም የክልል ከተሞችን እንዲሁም ደግሞ በክልል በሰከንደሪ ሲቲና ከዛ በታች ባሉትም ትላልቅ ስራዎች አብነት ሊሆኑ የሚችሉ ስራዎች እየተሰሩ ነው ያሉት። ይሄ የስብዕና ግንባታ ውስጥ ትውልድን በመተካት ሂደት ውስጥ ለትውልድ ከዚህ የተሻለ ኃላፊነት እንዲወስድና የቤት ስራ ምን የተሰጠበትን ስራ እንግዲህ በከተሞች ማየት እንችላለን። እንግዲህ ከዚህ ጎን ለጎን የመሰረተ ልማት እንግዲህ አገራዊ መሰረተ ልማት የከተማ መሰረተ ልማት እንደተጠበቀ ሆኖ አገራዊ መሰረተ ልማትም የኢትዮጵያ መንገዶች አስተዳደር ለዚሁ ሚኒስቴር መስሪያ ቤት ተጠሪ ነው። በጋራ እንሰራለን። አጠቃላይ የመንገድ ሽፋናችን ኔትወርክ ከጊዜ ወደ ጊዜ እያደገ እየመጣ ነው። ይሄ ኢኮኖሚውን በማገዝ ይሄ ለኢኮኖሚው የሚኖረው ትልቅ አስተዋጽኦ እንግዲህ በቀላሉ ማየት ይቻላልና ከጊዜ ወደ ጊዜ እያደጉ የመጡ ፍላጎቶችን ከማስታገስ አኳያ ቀድሞም አንዳንዴ ከመሄድ አኳያ ለምሳሌ መዛባቶች ነበሩ። በጣም ከፍተኛ ምርት የነበረበት አካባቢ የመንገድ መሰረተ ልማት በማጣት ምክንያት ብቻ ምርትና ገበያ ሳይገናኝ የቆዩበትን በደንብ በማጥናት ፍትሃዊነትንም በማረጋገጥ እኩል ተጠቃሚነትንም በማረጋገጥ ሂደት ውስጥ ትልቅ ስራ ስንሰራ ቆይተናል። ይሄንን የሚደግፍ በዓለም ባንክ ሰፖርት የሚደረግ በኢትዮጵያ መንግስትም በጋራ ሰፖርት የሚደረግ የሩራል ሮድ ኮኔክቲቪቲ ፎር ፉድ ሴኩሪቲ የሚል ፕሮግራም አለን። ይሄ ፕሮግራም ለሁሉም የኢትዮጵያ ክልሎች በተለይ ወረዳን ከሌሎች ወረዳ ጋር ወረዳን ከቀበሌ ጋር በማገናኘት ምርትና ምርታማነትን በማሳደግ ሂደትና የኑሮ ውድነትንም እንዲሁም ደግሞ ለከተማ በቀጥታ ግንኙነት ያለውን ስራ መስራት እየተቻለን ያለው የከተማና የገጠር ትስስር የምንላቸውንም ፖዚቲቭ የሆነ ሪሌሽን እንዲኖራቸው በማድረግ ሂደትም ትልቅ ትርጉም የሚሰጠው ስራ እየሰራን እንደሆነ ለማንሳት ነው። እንግዲህ በዚህ ሂደት ከተሞቻችን ከጊዜ ወደ ጊዜ ማስፈጸም አቅማቸው እያደገ መጥቷል። ከገቢ አኳያ ከጊዜ ወደ ጊዜ እያደገ የመጣበትን መንገድ ማንሳት እንችላለን። ዘንድሮ እንኳን 60 ቢሊዮን ብር ነበር እንሰበስባለን ብለን ያቀድነው ለዚች ለ3 ወር ወደ 36 ቢሊዮን ብር ነው ሰበስባለን ብለን ያልነው። ዛሬ ላይ ግን 45 ቢሊዮን ብር በመሰብሰብ ይሄ እንግዲህ ከአገልግሎት የሚሰበሰብ የአገልግሎት ክፍያ ነው። በአንድ መንገድ አገልግሎት መኖሩን ከአገልግሎት የሚሰበሰበው ገቢ ከጊዜ ወደ ጊዜ እያደገ መምጣቱን
ይሄ የሚያድገው የከተማ ገቢ መልሶ እዛው የከተማ ነዋሪውን የመሰረተ ልማት ጥያቄ የሚመልስበትን ማየት እንችላለን። በሌላ መንገድ ደግሞ ያልተሻገርናቸው የአገልግሎት አሰጣጥ ችግሮች ደግሞ በመሰረታዊነት መፍታት ይጠበቅብናል ብለን በዲጂታል ኢትዮጵያ 2025ን እውን የምናደርግበት ኤክሰርሳይዝ የምናደርግበት አንዱና ትልቁ ስፔስ ከተማ ነው፣ የአርበን ስፔስ ነው ብለን እየተንቀሳቀስን እንገኛለን። እንግዲህ የኮንስትራክሽን ዘርፉ በዚህ ውስጥ እንግዲህ አንድም ዘርፍ የኮንስትራክሽን ዘርፉ አስቻይ ዘርፍ ነው። ለኢንዱስትሪም፣ ለማይኒንግም፣ ለግብርናም፣ ለሁሉም ለአይቲ፣ ለሁሉ ለቱሪዝምም የኮንስትራክሽን ዘርፉ እና ግንባታ ትልቅ መሰረት የሚሰጠው ነው። ይሄም ዘርፍ ከጊዜ ወደ ጊዜ ያደገ ዲማንዲንግ ያረገ የመጣበትን መንገድ እናያለን። ቻሌንጆች አሉት። እነዚህ ቻሌንጆች ከግብአት አኳያ የሚነሱ መሰረታዊ ችግሮች አሉ። አንዱ ግብአት ሲሚንቶ ነው። ሲሚንቶን ከግል ባለሀብቱ ጋር በመተባበር የሰራንበት መንገድ የለሚ ናሽናል ሲሚንትን ማንሳት እንችላለን። ወደ 11% ገደማ ሊሆን የሚችልን ችግር ፈቷል። 150,000 ኩንታል ነው በቀን ማምረት የሚችለው። ይሄንን እያሳደግን ሌሎች የግል ባለሀብቶችን እያሳተፍን በተለይ ከዚህ ከኮንስትራክሽን ግብአት አኳያ ሊነሱ የሚችሉ ቻሌንጆችን ለመፍታት ከፍተኛ ጥረት ማድረግ ይጠበቅብናል ብለን ስራ እየሰራን ነው። ሲሚንት ብቻ አይደለም፣ ብረት፣ ሴራሚክ እና ሌሎች እና አልሙኒየም ሌሎች በቀጥታ ከውጪ የሚመጡትን ሀገር ውስጥ ማምረት እንደምንችል ጥናቱ አለ። ጥናት ብቻ አይደለም፣ ተጨባጭ ስራዎችም እየተሰራን እንገኛለን። እንግዲህ ቻሌንጆቹን በጋራ ጉዳዩ ከሚመለከታቸው አካላትም ጋር በጋራ በመሆን ከሌሎች ሚኒስቴር መስሪያ ቤቶችም ጋር በጋራ በመስራት በቅንጅት በመስራት ችግሮችን ለመፍታት ጥረት የምናደርግበት ሂደት ይኖራል። እንግዲህ ማክሮ ኢኮኖሚ ማሻሻያውን ተከትሎ ቀዳሚውና በጣም አስፈላጊ ጉዳይ የንግድ ከባቢን ተገማችና ተወዳዳሪ የማድረግ ስራ መስራት ያስፈልግ ነበር። ይሄን ለማድረግ ከዚህ በፊት ከሪፎርም በፊት በነበሩት ጊዜያት ወደ 1500 ገደማ የንግድ መስጫ መደብ ይጠየቅባቸው የነበሩትን ቀለል ባለ ሁኔታ ወደ 550 ለማውረድ ሙከራ ተደርጓል። 1350 አካባቢ ቅድመ ብቃት ይጠየቅባቸው የነበሩት የንግድ መስጫ መደቦች ወደ 10 ብቻ ዝቅ እንዲሉ ተደርጓል። 32 አካባቢ ተቋማት ንግድ ቅድመ ብቃት ማራገጫ አገልግሎት ሲሰጡ የነበሩት ወደ 4 ብቻ ለመመለስ ሙከራ ተደርጓል። በጣም ብዙ ቀናት ሲወስዱ የነበሩት ግልጋሎቶች በተለይ የንግድ ፍቃድ አዲስ ማውጣት፣ ማደስ ብዙ ቀናት ይወስዱ የነበሩት ወደ ሰዓታትና ደቂቃዎች መመለስ ተቻለበት ነው የነበረው። በዚህ ሂደት ወደ 2.6 ሚሊዮን ዜጎች የንግድ ፍቃድ አዲስ እንዲያወጡና እንዲያድሱ ተደርጓል በ9 ወሩ። ባለፈው ሙሉ አመት 2.3 ሚሊዮን ነው የነበረው። ከሙሉ አመቱ 300,000 ገደማ ይበልጣል። ከአምና ተመሳሳይ ወቅት ጋር ደግሞ 600,000 ብልጫ አለው። በሌላ በኩል የወሰዱትን ንግድ ፍቃድ ለተገቢውና ለታለመለት ዓላማ ብቻ ማዋል እንዲችሉ የንግድ ቁጥጥርን በተመለከተ የድህረ ፍቃድ ኢንስፔክሽን ስራ ከዚህ ፊት በፌደራል እንጂ በክልል ሲከናወን አልነበረም። ከባለፈው ሐምሌ ጀምሮ ነው እንደ አዲስ የጀመርነው። በ9 ወሩ 2.2 ሚሊዮን ነጋዴ ጋር መድረስ ተችሏል። ወደ 250,000 የሚጠጋ ነጋዴ የወሰደው ንግድ ፍቃድ በአግባቡ እየተጠቀመበት አለመሆኑን ቼክ አድርገን ተገቢ እርምጃዎች መውሰድ የተቻለበትና ለኢኮኖሚ ማሻሻያው ግብአት ነበር ብሎ መውሰድ ይቻላል። በሌላ በኩል የገበያ ቁጥጥርን በተመለከተ የዋጋ ግሽበትን ዝቅ እንዲል ያደረገው ዋናው ጉዳይ በአንድ በኩል አቅርቦት ማሳደግ ነው። ሁለተኛ የቀረበው ምርት ሰው ሰራሽ የሆነ የዋጋ ንረት እንዳይፈጠር በማድረግና ኮምፒቲቲቭ እንዲሆን ለማድረግ የቅዳሜና እሁድ ገበያዎችን በቁጥር በማብዛትና ጥራታቸውን እንዲጠብቁ ማድረግ፣ ሁለተኛ ደረጃ ግብይት ማዕከላትን በማስፋት ረገድ ሰፋፊ ስራዎችና ውጤት የተገኘበት ስራ ነው ብሎ መውሰድ ይቻላል። ኢምፓክቱ ማክሮ ኢኮኖሚ ማሻሻያው ላይ የሚንጸባረቅ ይሆናል ማለት ነው። ሌላው ለማንሳት የሚቻለው በተለይ ከውጪ ንግድ ጋራ ተያይዞ በአመቱ መጨረሻ 7 ቢሊዮን እና ከዛ በላይ ዶላር መድረስ የሚቻልበት በጣም አጓጊ ውጤት የተገኘበት ነው። የማክሮ ኢኮኖሚ ማሻሻያው በዚህ ረገድ ተስፋ የጣለበት ነው ብሎ መውሰድ ይቻላል። የጥራት መቆጣጠርን በተመለከተ ገቢና ወጪ ምርቶች ቁጥጥርን በተመለከተ በፍተሻም በኢንስፔክሽንም በሰርቲፊኬሽንም ገቢና ወጪ ምርቶች ቁጥጥርን በተመለከተ 39% እድገት አሳይቷል። ዘንድሮ ከአምና ተመሳሳይ ወቅት ጋራ 39% የማፈጸም አቅም አድጓል፣ ተደራሽነት አድጓል ማለት ነው። የማክሮ ኢኮኖሚ ማሻሻያውን በመደገፍ በኩል የንግዱ ሴክተር ተገቢው ሚና እየተወጣ መሆኑን ያሳያል። በሌላ በኩል የዓለም ንግድ ድርጅት ድርድር ሂደት ብዙ ጊዜ መግለጫ የሰጠንበት 5ኛው የስራ ላይ ቡድን ስብሰባ በተሳካ መልኩ የተጠናቀቀበትና 6ኛው የስራ ላይ ቡድን ስብሰባ ለማከናወን ርብርብ በማድረግ ላይ የምንገኝበት ነው። የአፍሪካ ነጻ ንግድ ቀጣና ትግበራም የሙከራ ንግድ ለመጀመር የታሪፍ ቡክ ህትመት በሚኒስትሮች ምክር ቤት መወሰን ከሚቀረው ውጪ ሙሉ ዝግጅት የትግበራ ስትራቴጂም ጭምር አጽድቀን የተረባረምን ስለሆነ
ማክሮ ኢኮኖሚ ማሻሻያውን ለመደገፍ የንግድና ቀጠናዊ ትስስር ሚኒስቴር በላቀ የመፈጸም አቅም ላይ እና የማድረግ ደረጃ ላይ ይገኛል። በብዙ መልኩ ስኬታማ ስራዎች ናቸው ብሎ መውሰድ ይቻላል። 3 ወራት ቀጣይ ትኩረት አቅጣጫ የመጀመሪያው ኤክስፖርት ነው። ኤክስፖርት አሁን ያለውን ሞመንተም ይዞ እንዲቀጥል የማድረግ ጉዳይ በሰፊ ርብርብ የሚከናወን ነው የሚሆነው። ሁለተኛው የጀመርናቸውን የዲጂታላይዜሽን ስራዎች ዲጂታል ግልጋሎት የመስጠት ጉዳይ መሶብ ላይ ከገቡት 8 ተቋማት አንዱ የኛ ተቋም ነው። በመሶብ ያንን አፋጻም መድገም ያስፈልጋል። ሶስተኛው ኢኮሜርስ ወይም ኢንግድ የሚባለው ኤሌክትሮኒክ ንግድ የሚባለውን ጉዳይ ተቋማዊ አድርጎ መስራትና ለብዙዎቹ ባህላዊ የሆኑ የንግድ ስርዓት መፍትሄ ሊሆን የሚችል ጉዳይ ስለሆነ ኢኮሜርስ በርብርብ የሚሰራ ነው የሚሆነው። አራተኛ የጥራት ቁጥጥር የበለጠ አጠናክሮ መቀጠል ነው የሚሆነው። አምስተኛው የዓለም ንግድ ድርጅት 6ኛ ስራ ላይ ቡድን ስብሰባ መቋጨት ነው የሚሆነው። የአፍሪካ ነጻ ንግድ ቀጠና የሙከራ ንግድ መጀመር የሚሉት ጉዳዮችን እንደ ትኩረት የምንረባረብባቸው ይሆናል። የ2017 የ9 ወር የጤናው ሴክተር ትኩረቶችን ስንመለከት በአጠቃላይ የጤናው ሴክተር የኢንቨስትመንትና የዴቨሎፕመንቱም የእድገቱም እንደገና ደግሞ ምን ላይ ኢንቨስት ይደረግ የሚለው የአጠቃላይ 3 አመት እቅዳችንን ይዞ ከዛ ውስጥ ደግሞ ተቆርጦቶ በዚህኛው አመት ምን ተገብራቸው ስራዎችን ስንመለከት ያስቀመጥናቸውን አብዛኞቹን ግቦች ለዚህኛው ወር ካስቀመጥናቸው ለ9 ወር ካስቀመጥናቸው አንፃር ብዙዎቹ በእቅድ አንፃር የተተገበሩ እንደሆነ ያሳያል። በእናቶችና በህፃናት ጤና ላይ በተለይ ደግሞ ስንመለከት በቅርብ ቀን የወጣው የዓለም አቀፍ ኤስቲሜቱ የዩኤን ኤስቲሜቱ እንደሚያሳየው በኤስቲሜት ደረጃ ነው። ይሄ ኤስቲሜት በተለይ በፊት ከነበረን የእናቶች ሞት ምጣኔን ስንመለከት 412 ወደ በ100 ሺህ ነበር የበፊት የነበረን ዴታ ማለት ነው። ይሄ ማለት በ2016 ሳይሆን በፊት ከነበሩ ዴታዎች አንፃር ያንን እንደመነሻ አድርጎ ዛሬ ላይ ያለንበት ቁጥር ምን ያህል ነው የሚለውን ስንመለከት በባለፉት አመታት የነበሩ ኤስቲሜት ነበረን የዩኤን ራሱ ኤስቲሜት አድርጎ የሰጠን ወደ 267 በ100 ሺህ ነበር። አሁን የቅርብ ጊዜው ደግሞ ኤስቲሜት የሚያሳየው ወደ 195 ዝቅ እንዳለ ነው የሚያሳየው። 195 በ100 ሺህ በሚወልዱ እናቶች በህይወት የተወለዱ ህፃናት ቁጥር አንፃር የእናቶች ሞት ምጣኔው እንደቀነሰ ያሳያል። ያ እንግዲህ ዝም ብሎ ቁጥር አይደለም። ምክንያቱም በባለፉት አመታት የተሰራው የመሰረተ ልማት አገልግሎቶች በተለይ ደግሞ የመጀመሪያ ደረጃ ጤና ክብካቤ የማጠናከር ስራዎች በጣም ትኩረት ተሰጥቷቸው ተሰርተው ስለነበረ ወደ ህብረተሰቡ አገልግሎት ከማስጠጋት አንፃር የተጀመሩ ተቋማትን የማስጨረስ በዚህ 9 ወር ብዙ ስራ ስንሰራበት የቆየ ነው። በተለይ ከክልሎችም ጋር በመናበብ እየሰራን የቆየ ነው። ምንድነው ምን አይነት የመሰረተ ልማት ስራዎች ተጀምረው ነበር እነዛን ከማስፈጸም አንፃር በተለይ አፈጻጸም ሂደታቸው ወደ መጨረሻ አካባቢ ደርሰው የቆሙትን በምን አይነት ትብብር በሚቀጥለው አመት በተለይ የምናስገባቸው ስራዎች ውስጥ ምን አይነት ትብብር አድርገን ወደ ጫፍ የማድረስ ስራ ምክንያቱም ካለን የትኩረት አቅጣጫም ስንመለከት አዳዲስ ነገሮችን ብቻ መጀመር ሳይሆን የጀመርናቸውን ፈጽሞ ለህብረተሰቡ አገልግሎት ከማድረስ አንፃር የተሰሩ ስራዎች አሉ። ደሞ ትኩረታችንም እሱ ላይ ነው። ከዚህ አንፃር የተሰሩት ስራዎች ባለሙያዎችን ስንመለከት በፊት አመታት በተለይ ከ2020 በፊት ከነበረው ስንመለከት ዛሬ ላይ በ5 አመቱ ስናይ በጣም ብዙ ባለሙያዎች በጤና ዘርፉ ብዙዎች ሰልጥነዋል፣ ወደ ጤና አገልግሎት ገብተዋል። የነሱ አገልግሎት ነው እንግዲህ ሰዎች እናቶች ህፃናት የሞት ምጣኔ መቀነስ የህመም እና የስቃይን መጠን የመቀነስ አቅም የሚመጣው ባለሙያዎች ተቋማት ከዛ ደግሞ ግብአቶች አንድ ላይ ሲሰላሰሉ ስለሆነ እነዚህ ላይ የተሰራው ትኩረት ተደምሮ ያመጣው ለውጥ እንደሆነ ያሳያል ማለት ነው። በግብአት አንፃር በጣም ኢትዮጵያ ከወሰደቻቸው ጠንካራ እርምጃዎች ውስጥ ስንመለከት የእናቶች ጤና የህፃናት አገልግሎት ጤና በተለይ ደግሞ የወሊድ አገልግሎት ጤናን ስንመለከት በነፃ ከሚሰጡ አገልግሎቶች ውስጥ በተቻለ አቅም አገልግሎቱ ባለባቸው ቦታዎች ውስጥ እንዳዋጅ የተሰጠና የሚሰራ ስራ ነው። ያ እንግዲህ በተለይ የማህበረሰብ አቀፍ የጤና መድንን ከማስፋፋት አንፃር እነዚህ አገልግሎቶች ሰው በተለይ የዛሬ 15 አመት 10 አመት ወደ ኋላ በንመለከት 10% ሰው ብቻ ነበር ተቋም ውስጥ መጥቶ የሚወልደው የነበረው። ያንን ከፍ አድርገን 75% ማድረሳችን የዚህ ውጤት ነው። ያ ማለት ግን አሁን ደግሞ ተቋማቶቻችን ላይ በጣም ብዙ ተጠቃሚዎች ይመጣሉ፣ ጫናዎች ይኖራሉ፣ የግብአቶች አቅርቦት ቶሎ መሟላት አለበት። እነዚህን የማሟላት ስራ መጨመር ያስፈልገናል ማለት ነው። ከዛም አንፃር በተለይ ግብአቶችን እንዴት አድርገን በአገር ውስጥ ምርት መተካት ያስፈልገናል የሚለው ትኩረት ተሰጥቶ ሲሰራበት እንደነበረ ይታወቃል። በዚህኛው 9 ወር የሰራነው ስራ ውስጥ አንደኛው ነገር ምንድነው ያሉንን የጤና ተቋማት እስከ መጨረሻ ደረጃ ነው የምንለው የመጀመሪያ ደረጃ ጤና ክብካቤ ድረስ የሚደርሱ የመድኃኒት አቅርቦት ጥያቄዎች በጣም ህብረተሰቡ ተቋም ሲመጣ ባለሙያው ከዛ
ተቋሙ መጀመሪያ እንዳለ ማወቅ ነው የሚፈልገው ከዛ ደግሞ ግብአቱ ነው ሌላኛው አገልግሎታችን ነው እዚህ በእነዚህ ቦታዎች ውስጥ ሲመጣ ጥያቄዎች የነበሩትን በመለየት የማሟላት ስራ በተለይ ደግሞ በሪፎርሙ ወደ 3.5 ቢሊዮን የሚሆን የመድኃኒት ግዢን ማድረግ እንድንችል ድጎማ ተደርጓል ይሄ ተጨማሪ ድጎማ ማለት ነው ከማክሮ ኢኮኖሚክ ሪፎርሙ በኋላ ተጨማሪ ወጪ የሚፈልግ ተብሎ ከተለየውስ በዚህ 9 ወራት አዲሽናል ድጎማ የተደረገበት ቦታ እሱ ነው በዛ ድጎማ ውስጥ ደግሞ የሀገር ውስጥ አምራቾችን ቅድሚያ በመስጠት ለነሱ ደግሞ የምናደርገውን ግዢ ጨምረናል ያንን ደግሞ ካረግን በኋላ አቅርቦቶቹ መቆራረጥ እንዳይኖራቸው ዲጂታላይዜሽን ውስጡ ያስፈልግ ስለነበር ዲጂታላይዜሽን ትኩረት ሰጥተ በዚህ 9 ወር እየሰራን ቆይተናል ያ የ9 ወር ስራችን ላይ 19 ሀቦች አሉን 19ም ሀብ ዲጂታላይዝ አድርገን ጨርሰናል ያንን ግን አሁን ይሄ ከሚመጣበት ከሚቀርብበት ታች ድረስ ያለውን ለማየት የሚያግዘን ሙሉ ነው ማለት አይደለም ህብረተሰብ እጅ ላይ የሚደርስበትን ደግሞ ቀጣይ ስራዎቻችን ውስጥ በተለይ ባርኮዲንግ ሌሎች ስራዎች የዲጂታላይዜሽን ስራ በአቅርቦት ደረጃ እንመጣለን ግን ዋናና ህብረተሰባችን ጋር የሚያገናኘን ደግሞ አገልግሎት ነው ከአገልግሎት አንፃር ብዙ የአገልግሎት ዘርፎቻችንን ስንመለከት ብዙ የማዋለድ ብዙ ኦፕሬሽኖች ብዙ የበጎ ፈቃደኞች ስራ ተሰርቷል በዚህ 9 ወር ውስጥ በተለይ ደግሞ የሁለት ክረምት አገልግሎት ብለን የምንለው በኢትዮጵያ የኛ ክረምት በሚሆንበት ጊዜ የፈረንጆቹም ክረምት በሚሆንበት ጊዜ በዚህ 9 ወር ውስጥ ያለ ስለነበረ የበጎ ፈቃድ አገልግሎትን በጣም ከፍተኛ የሆነ ከደም ልገሳም የኦፕሬሽን አገልግሎቶች ይሄ በተለይ ጠንካራ ከፍ ያለ የኦፕሬሽን አገልግሎት የሚፈልጉ ከዚህ በፊት ወደ ውጭ የሚሄዱትን በተቻለ አቅም በጎ ፈቃደኞች ከሌላም ሀገር እየመጡ ዳያስፖራውንም በተለይ ሌሎችንም በማካተት እነዚህ ላይ ብዙ ስራዎች ተሰርተዋል እነዚህ የራሳቸው ትልልቅ ቁጥር ያላቸው እዚህ ላይ ደግሞ ተንተነን በዘርፋችን የምናወጣው እነዚህ ስራዎች ተሰርተዋል ከዛ በተጨማሪ ትልቁና ዋናው ነገር አዲሱ የሴክተሮች ሪፎርም የሲቪል ሰርቪስ ሪፎርም ውስጥ የመጀመሪያው ዌቭ ላይ የመጀመሪያው ደረጃ ላይ እንዲገቡ ከተደረጉ ዘርፎች ውስጥ አንደኛው ጤና ነው ይሄ የተደረገበት ምክንያት ምንድነው አገልግሎት አለ አገልግሎት ሰጪዎች ነን ከአገልግሎት መስጠት አንፃር ህብረተሰባችን በጣም ብዙ ነገር ይጠይቃል አገልግሎት ሰጪዎቻችንንም ደግሞ በዛ ውስጥ አቅፈን እንዴት አይነት አገልግሎት መስጠት እንችላለን የሚል ጥያቄ ትልቁ ስለነበረ ነው ምን አይነት አገልግሎቶች መጨመር ያስፈልገናል በሚል በሴክተር ሪፎርም ውስጥ ከተን ስራዎች እየሰራን ነው ያንን የማፋጠን ስራዎች በተለይ መጨረሻ የማፋጠን ስራዎች ያረግን ባለንበት ወቅት ላይ ነው አሁን ያለነው ከዚህም አንፃር ባለሙያዎቻችንን በሰሩበት ልክ እንዴት አድርገን የማበረታቻ ስራዎች የማበረታቻ አገልግሎቶች ለነሱ መስጠት እንችላለን በሚል በፖሊሲ አቅፈን በአዋጅ አቅፈን በጣም ለረጅም ጊዜ ጥያቄዎች የነበሩበት በተለይ ደግሞ የጤና ባለሙያዎቻችን ለምሳሌ አገልግሎት ይሰጣሉ እነሱ ደግሞ በአገልግሎት ውስጥ የጤና አገልግሎት እንዴት ማግኘት ይችላሉ ሁሉንም ያቀፈነ ይሄ በጤና ዘርፉ ላይ ያለ አገልጋይ ስንል ሁሉንም ነው የሚያካትተው እነሱን እንዴት አድርገን አገልግሎት ማግኘት ይችላሉ በሚለው በአዋጅ ጨርሰነው አሁን በሚቀጥለው አመት መተግበር የሚችልበትን ደግሞ የፋይናንሱን እየሰራን ያለንበት አግባብ ነው ያለው ማለት ነው ይሄ አንዱ ከዘርፉ አንፃር በሪፎርም ውስጥ መሰራት ያለበት አንዱ እያለቀ ያለ ነገር ነው ከዛ በተጨማሪ ግን በእያንዳንዱ ዘርፍ ውስጥ አገልግሎት ለሚሰጥበት አግባብ ህዝቡን የሚጠይቀን ቦታ ስለሆነ ከዛ አንፃር ደግሞ አገልግሎት ሰጪዎችን የሚሰሩበትን ቦታ ምቹ ከማድረግ አንፃር የሚያገኙትን ጥቅሞች ከማስተካከል አንፃር ደግሞ ተጠያቂነትንም አብሮ ያዘ አገልግሎት ሰጪነትን የሚጨምር ነገር ግን ደግሞ እነሱንም የሚያግዝ የሪፎርም ስራዎች እየሰራን ያለነው እነዚህን የማፋጠንና ወደ ህዝቡ አገልግሎቱንም ጨምረን የምንመጣበት ጊዜ ላይ ነው ያለነው ማለት ነው በቀሪ ወራት ውስጥ እንዳስቀመጥነው እቅድ በእቅዱ መሰረት ሪፎርሙን ከሚተገብሩ የመጀመሪያ ተቋማት ውስጥ እንደመሆናችን አንፃር አብረን የምንሰራው አብረን ደግሞ የምናቀርበው ነገር አለ ማለት ነው እነዚህ ናቸው በ9 ወሩ በጣም ትኩረት የተሰጣቸው ከዛ ደግሞ በሚቀጥሉት ወራት ቀምረን ካስቀመጥናቸው እቅዶች ውስጥ አንዱ የሆነውና በጣም ትኩረት ሰጥተን የምንሰራው ስለሆነ እነዚህ ጥሩ የተገኘባቸው ቀጣይም ደግሞ በጣም ትኩረት ሰጥተን ምንም ሳንዘናጋ የምንሰራባቸው ናቸው ማለት ፈልጋለሁ